ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ አላህ ነን፣ ወደ አላህም ተመላሾች ነን። ቦሌ እሺ፣ አሁን ከዚህ በላይ ምንድን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስቦ ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ፣ ከዚህ በላይ ምን እንጠብቅሽ? እስከመቼ ሁሉ ኦርቶዶክስ ምናምን እያለቃቀሰ ነው ያለው። እነሱ ፈልገው ፈቅደው እስልምናን ከተቀበሉ አልহামዱሊላህ መቼም ማይሰማ የለም። አንድ ሰበር መረጃ ላጋራችሁ። በሲዳማ ክልል የእስልምና ሃይማኖት ላይ የጥላቻ ድርጊት ሲፈጽም የነበረው ሰው በህግ አካላት በቁጥጥር ስር ውሏል። ይሄንን ዜና ምን ማለት ነው? የኢራን ብሔራዊ ቡድን እግር ኳስ ተጫዋቾች እኮ ናቸው። ሚሳኤል ታጥቀው አይደለም እኮ አሜሪካ የሚገቡት፣ ወይም ኒውክሌር ይዘው አይደለም እኮ የሚገቡት። ማጽዳት ይሄን ነገር ፊፋ ነው መጨረስ ያለበት። ለምሳሌ ሳይ ቡኻሪ፣ ሳይ ሙስሊም፣ ጃማዕ ተርሚዝ፣ ሱናን አቢ ዳውድ፣ ኢብኑ ማጃ፣ አልምሽካት፣ አልመስል እነዚህ የሚባሉ ሙስነድ አህመድ ሐንቢል የሚባሉ ሐዲሶች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በሉ በሁላችሁም ላይ ሰድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችና የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ በሰት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። የጫት ጉዳይ ተነስቷል። ስለ ጫት አስደንጋጭ የተባለ መረጃ ተሰምቷል። ልንገራችሁ። አካውንት ሻዶ ባን ውስጥ ስላለ ሁላችሁም ይህንን ቪዲዮም አምስት ጊዜ ኮፒ ሊንክ አድርጉት። በአሁኑ ሰዓት በሀገራችን ኢትዮጵያ በከፍተኛ ሁኔታም የጫት ቃሚዎች ቁጥር እየጨመረ መምጣቱን እንዲሁም የአእምሮ ጤና ላይ ከባድ አደጋ እያመጣ መሆኑን ባለሙያዎች ተናግረዋል። የየካ ኮተቤ ሆስፒታል የአእምሮ ሕክምና ክፍል ኃላፊ የሆኑት ዶክተር እስጢፋኖስ እንደተናገሩት በአሁኑ ወቅት በሀገራችን ኢትዮጵያ የጫት ቃሚዎች ቁጥር በከፍተኛ ሁኔታ መጨመሩ እጅግ አሳሳቢ ደረጃ ላይ ደርሷልን ብለዋል። በጉዳዩ ላይ ያላቸውን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ጫት ቃሚ በጣም በዝቷል እየተባለ ይገኛል። የጫት ቃሚዎች ማህበር ደግሞ ከባድ ናቸው። በጫታቸው አትምጡባቸው አይነት ነገር ነው እያካሄዱ ያሉት። ለማንኛውም እንግዲህ ሙስሊሙን ኡማ ከዚህ አደንዛዥ ነገር አላህ ነጃ ያውጣው። እንግዲህ ይህ የጫት ጉዳይ ብዙ ማህበረሰብን ብዙ ቤተሰብን እንግዲህ የጎዳ ነገር ነው፣ በኢኮኖሚም በጤናም ጉዳይ ማለት ነውና ሙስሊም የሆናችሁ እንግዲህ አላህ Subhanahu Ta'ala ከእንደዚህ አይነት ሱስ ከእንደዚህ አይነት እንግዲህ የሚጎዳ ነገር አላህ ይጠብቃችሁ። እዚህ ነገር ውስጥ ያላችሁ እንግዲህ አላህ ያውጣችሁ ላሉኝ። እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ሰዎች ለምን ሰለሙ እየተባለ ይገኛል። እሺ፣ አሁን ከዚህ በላይ ምንድን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስቦ ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ፣ ከዚህ በላይ ምን እንጠብቅሽ? እስከመቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ። ይሄ ቪዲዮ ይወርዳል ማለት የለብኝም። ከዚህ በኋላ የሚሰማ ከሆነ ይሄንንም ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከ መጨረሻ ክርስቲያን ከሆንክ አሁን መስቀል ይቆረጣል። መስቀል እሺ ሹያቱ ሰላም አለይኩም ወራህመቱላሂ ወበረካቱ። አማኩ ነው ትጋ አቆስ መስቀል ወቅቱ ጀመረ ይሰቀል ይሰጣያና አዳ ይኩን ነው ሲኒ ብላት ይኩን ያ ረቢ አላህ አና ቆፋሚት ሰሞኑ ከነ ወጥ ዴቤ ኢንሻአላህ ቁረጡ ይባ ኢዳና ተቆረጡ እቶ መስቀሉ ገጋ በኪባት መስቀሉ ገድደና መስቀሉ ገድደና መስቀል ካሲም መስቀል ካሲም ማሻአላህ አላህ ያፍዙን። ዝምታችን እስከ መቼ ይሁን? አይናችን እያየው ግዴላችሁም ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም አግዙኝ። እናንተማ ከ120% ኢትዮጵያ ላይ ብትኖሩ ኦርቶዶክሳውያን አውጥታችሁ እንዲህ ነው የምታደርጉት። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተ ሚዲያ ላይ ማለት ብቻ ነው በቃ። በየተለያየ ገጠር ብዙዎች እስልምናን ይቀበላሉ ያለምንም ጥቅማ ጥቅም በፍላጎታቸው መርጠውና ወደው። እንደምታውቁት ፕሮቴስታንቶች ገንዘብ በመስጠት ጥቅማ ጥቅምን በመስጠት የተለያየ ገጠራማ ቦታ ብዙዎችን ለማክፈር ጴንጤ ለማድረግ ይጥራሉ። ሙስሊሞች ደግሞ ገብተው እስልምናን ይሰብካሉ፣ እስልምና ምን እንደሆነ ያስረዳሉ፣ ያስተምራሉ፣ ሰዎች እስልምና እንዲቀበሉ ያደርጋሉ። እንደተመለከታችሁት እንግዲህ መስቀላቸውን በጥሰው የሁሉ ኦርቶዶክስ ምናምን እያለ እያለቃቀሰ ነው ያለው። እነሱ ፈልገው ፈቅደው እስልምናን ከተቀበሉ እናንተ ለምንድን ነው የምትንጫጩት? ለምን ማለቃቀስ አስፈለገ? እንግዲህ ነገራቶችን እንዳለ ወደ መጥፎ ነገር ለመውሰድ አሁን ላይ እንግዲህ አርሲ ላይ ክርስቲያኖች ስለተገደሉ ይህንን ጉዳይ አስመልክቶ እንግዲህ ሙስሊሞች ላይ ብዙ አጀንዳዎችን እየተነሱባቸው ብዙ ነገሮች እየተባሉ ይገኛሉ። የኡስታዞች ቪዲዮ ሳይቀር የተቆራረጠ ውሸት በሆነ መልኩ እየተለቀቀ ይገኛል። ወይና የሽራጆን
ሙአዚኑ ሞቷል። ኢና ሊላሂ ወኢና ኢለይሂ ራጂዑን የአላህ ነን ወደ አላህም ተመላሾች ነን። ቦሌ በሚገኘው ጃዕፈር መስጂድ በሙአዚንነት ሲያገለግሉ የቆዩት ሼህ ሐሰን ወደ አኺራ መሄዳቸው ተገለጸ። አላሁ ተዓላ መልካም ስራቸውን ይቀበላቸው፣ መሃርታውን ይለግሳቸው፣ በጀነተል ፊርደውስ ከረሱል አለይሂ ሰላቱ ወሰላም ጎን አላህ ያደርጋቸው ያ ረብል ዓለሚን። ለመላው ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና ለጃዕፈር መስጂድ ጀማዓ በሙሉ አላህ መጽናናቱንና ሶብሩን ይወፍቃቸው ያ ረብል ዓለሚን። በድጋሚ ኢና ሊላሂ ወኢና ኢለይሂ ራጂዑን የአላህ ነን ወደ አላህም ተመላሾች ነን። አላህ ማረፊያቸውን ጀነተል ፊርደውስ ያደርግላቸው ያ ረብል ዓለሚን። ሁላችሁም ዱዓ አድርጉላቸው። ሙአዚኖች ትልቅ ደረጃ አላቸው። ሲነሱ ከሰዎች የውመል ቂያማ ላይ ስንቀሰቀስ የነሱ አንገት ጎላ ብሎ ይታያል። ብዙ ጊዜ እንግዲህ ሰዎችን ወደ አላህ Subhanahu Wa Ta'ala በመጣራት እንግዲህ ሰዎች ወደ መስጊድ እንዲመጡ ትልቅ አስተዋጽኦ አላቸው ሙአዚኖች። አላህ Subhanahu Wa Ta'ala እንግዲህ ጀነት ያድርጋቸው። እኛም ያላህ ነን ወደሱም ተመላሾች ነን። ግመል አዲስ አበባ ውስጥ እየታረደ እየተበላ ነው ብለው ኦርቶዶክሶች እየተንጫጩ ነው ያሉት። የግመል ስጋ አዲስ አበባ ውስጥ በስፋት መሸጥ መጀመሩን ምን ያህሎቻችሁ ታውቃላችሁ? طيب ይህንን ኸበር ሰማሁኝና ልክ ወደ ኮመንት ስገባ ብዙ ክርስቲያን ወገኖቻችን እያማተቡ እንደመጤፍ ማለት ነው ለአህያ ማርያ ውድላትም የሚለውን አባባል አስታወሰኝ። ወላሂ ለዓዚም። ለማንኛውም ክርስቲያኖች ለእናንተ ጥያቄ አለኝ። عندي سؤال። እሱ ጥያቄ ምንድን ነው? እንግዲህ ዶሮ እንደምናውቃት እኛም እናንተም ከልጅነቷ ጀምራ ትላትል እየበላች ያደገች ከዚህም ባለፈ እባብን እስከነ ህይወቱ ብታገኝ በቁሙ የምትከት በቁሙ ከታ የምትበላ የሆነችን ዶሮ ማለት ነው። ስትፈልግ በአርስቶ መቀመጫ እስከሚያልብህ እየበላ ማለት ነው። ንጹህ የሆነችን ግመል እንዴት አልበላም ትላለህ? እንዴት ትጠየፋለህ? ግመል ማለት መብሏን ለራሱ ብትመለከቱ ወደ መሬት ዝቅ ብላ አትበላም፣ ሰው የረገጠውን ማለት ነው። ግራር የመሳሰለው ነው የምትበላው። ከፍታ ላይ ያለን ነገር ነው የምትበላው። ዳገት ላይ እንደዚህ አይነት ከፍ ያለን ነገር ነው። ዝቅ ብላ አትበላም ግመል። ሰው የረጋገጠው ምናምን አትበላም። እችን የመሰለች ንጹህ ኦኬ መብል ማለት ነው። አልፈልግም ማለት ለአህያ ማራይ ጥማትም ሆነብኝ ሁኔታችሁ ማለት ነው። በቃ ይሄን ያስታወሰኝ፣ ይሄንን አባባል ነው ያስታወሰኝ። እና አንዳንድ ክርስቲያኖች ከጥላቻ ተነስተው ግመል ያው ታውቃላችሁ የእኛ ሙስሊሞች በተለይ ማለት ነው በይበልጥ በእኛ በሙስሊሞች ዘንድ የተወደደች መብል ነች። ብዙ ክርስቲያኖችም ከዚህ የተነሳ ነው ዝም ብለው የሚጠየፉት እንጂ ምንም ተጨባጭ የሆነ ነገር የላቸውም። አሳማ እየበሉ ስንት ነገር እየበሉ አሳማ ማለት ምን እንደሚበላ አይ ቲንክ ብዙዎቻችሁ ላታውቁ ትችላላችሁ። አሳማ ያገኘውን ነገር ነው የሚበላው። የሰው የሚያወጣውንም ነገር የእንስሳ የሚያወጣውንም ነገር ግማቱንም ቆሻሻውንም የሚበላውን ነገር እየበሉ ነገር ግን የግመልን ንጹህ የሆነቿን የአላህ Subhanahu Wa Ta'ala ተአምር የሚታይባትን ድንቅ እንስሳን ደግሞ አንበላም ወይም ደግሞ እሷ ላይ ደግሞ መጸየፋቸው ብዙዎችን እያስገረመና እያሳቀ ያለበት ሁኔታ አለ። አዶናይና ሙስሊሞች። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት የሆነ አስመሳይ ነህ የሚሉ ሰዎች አሉ።
ዋሽተህናል የሚሉ ሰዎች አሉ። ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎች ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። ይኸው እንግዲህ መልካም በነጋታው ሙስሊሞች ተረባርበው እንግዲህ እኛ ከ6 ሚሊዮን 5.9 ሚሊዮን ያስገባ ነው ቀን በነጋታው ወጥቶ ዝናብ ቢዘንብ ያካፋል ምናምን ነገር አለ። እኛም እንግዲህ እንደዛ ሲል የሚያልፈን የመሰለው በአጭር ጊዜ ውስጥ አልፎ ምናምን ሁሉም ረስቶት ህዝቡ ለሆነች ጊዜ እንቅስቃሴ ነበር የመሰለው። ሙስሊሞች ምን ያህል ሃይማኖታቸው ላይ ጠንካራ እንደሆኑ አልተረዳም ነበርና ኮንሲኩዌንሱን ሲያየው አሁን ደግሞ ሪፖርት ምናምን ነገር ሲባል ደነገጠና ይሄማ ህይወቴን የሚያበላሽ ነገር ነው ብሎ ወጣ። ህይወትህን ያንተን ማበላሸቱ አይደለም አላማው ሙስሊምን ለመጫን የሚመጡን ሰዎች በሙሉ እኛ ሙስሊሞች አንድ እንደሆነንና እርስ በርስ እንደምንደጋገፍ የማሳያ ነው። ማንም ሄዶ የፓወር ስላለው ብቻ ሶሻል ሚዲያ ላይም ሆነ ስልጣን ላይም ፓወር ስላለው ሙስሊሞችን የመጫን ነገሩ እንደማይጫን ለማስረዳት ነው እንዲህ አይነት በርተት ያለ ውሳኔ። አንተ ደግሞ ቪዲዮዎችህ በጣም ቫይራል ስለሚወጡ የነዛን ብቻ አሰምቶ በነዛ ወሬ ብቻ ተሰምቶ የአርሲ ወሬ ላይ ብቻ ሰው ተጥዶ የአክሱምንም እንዳይረሳ አክሱም ላይም በጣም እየተበደሉ እህትና እናቶቻችን ሰው ሲሞትብን አትቀብሩም እየተባለን ነው። ሙስሊም እህቶቻችን ሂጃባችሁን አውልቁ አለበለዚያ ኤጁኬሽን አታገኙም እየተባሉ ነው። ብዙ ችላ የማይበሉ ነገራቶች አሉ። እንደ አርሲውም አክሱምም ችላ የሚባል ነገር አይደለም ነው መልእክታችን። ማብራሪያህን ሳይሆን እኛ የፈለግን የነበረው አክሱምም ለአክሱም ድምፅ እንድትሆን እንጂ 6 ልጆች አሉብኝ እንደዚህ ብለህ በቃ የሆነ እኔ ሙሉ ቪዲዮን ብጠብቀው አንድ ኢንፍሉዌንስ አንድ ስለ አክሱም ድምፅ ሳይሆን ነው ቪዲዮን ጨርሶ የወጣውና እኛ እኮ እስካሁን ታዲያ እኔስ ብሆን እንደዚህ ጎሮሬ እስኪደርቅ ድረስ ለፍልፌ ቪዲዮ የሰራሁት አንተ ስለ አክሱም ትንሽ እንኳን ድምፅ እንድታሰማ አይደለ እንዴ ወዳጄ? እስካሁን አልገባኝም። ዱባይ ነበርኩኝ አልጎሪዝሙ ምናምን ብለህ በቃ የሆነ ግራ የገባው ነገር ነው አሁን እንትን እያልክ ያለውና ውስጡ መጥፎ የነበረ ሰው ወይ ደግሞ አንድ ሌባ ስታገኙት እንዴት ነው ይደነባበር የለ በቃ የሆነ እንደዚህ ከኋላ ኪሱ ይገባል ከፊት ኪሱ ይገባል ምናምን ያለውን ነገር በቃ አውጥቶ እኔ አይደለሁም ለማለት ይሞክራልና እንዲህ አይነት ነገር ነው እየታየበት ያለው አዶናይ። አሁንም ቢሆን እኛ ፍትህ ነው እያለን ያለ ነው። በቃ ስለ አክሱም ድምፅ ሁን ነው እንጂ ስለ አክሱም ለምን አልሰራህም ማብራሪያ ብለን አልጠየቅንህም። እና ማብራሪያን አብራርተህ ብቻ ልታረሳሳ እንዳትሞክር። ለምን እኛ የምንፈልገው እንደ አርሲ እንዲሰማልን ነው። ለምን እዚህም ያለው ሰው ነው እዛም ያለው ሰው ነው እኮ አይደለ? አካባቢው ነው የተለያየው እንጂ እና ኢትዮጵያን መከፋፈሉ ጥሩ አይደለምና አክሱምን አንርሳ ሁላችንም። ይሄ ለአዶናይ ብቻ አይደለም ለሁላችንም አክሱምን አንርሳ። ፍትህ ለአክሱም ሙስሊሞች እያለን እንገኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዶናይ በቅርቡ ምላሽ መስጠቱን ተመልክታችኋል ብዬ አስባለሁ። የተናገራቸው ንግግሮች አሉ። እኔ አይደርሰኝም እንደዚህ አይነት መረጃ እና እኔ ድምጽ እንደሆነላችሁ የፈለጋችሁት በጣም ከፍተኛ ቪው ስላለኝ ነው። እንደዚሁም ደግሞ ያው እኔ የሆነ ነገርን ስናገር ፖለቲካ ውስጥ ሃይማኖት ውስጥ መግባት አልፈልግም ምናምን እያለ ብዙ ነገር ተናግሯልና በመጥፎ እኔ ስሜን ማንሳት አልነበረባችሁም፣ እኔን ለመጣል መሞከር አልነበረባችሁም ሲል ምላሽ ሰጥቷል። ለማንኛውም እንግዲህ ያው አዶናይ ስለተናገረ ምንም የሚጨምርልን የሚቀንስልን ነገር የለም። ነገር ግን መተዛዘብ ነው። እንግዲህ ሙስሊሞች ደማቸው ሲፈስ የሙስሊሞች ክብር ሲነካ ዝም ብሎ የሌሎች እምነቶችን ወይም የራሱን እምነት ብቻ ሲነካ መናገሩ ብዙዎችን አስከፍቷል፣ አሳዝኗል። ነገር ግን ሙስሊም ማህበረሰብ ጋርም ትልቅ ችግር አለ፣ ብዙ ችግር አለ። ያም ችግር ምንድነው? በጣም መጥፎ ነገር የሚሰሩ ድራማ የሚሰሩ ዘፈን የሚሰሩ ታዋቂ ስለሆኑ ብቻ ዝም ብሎ በቃ ከልብ ወዶ ይከታተላል። ኡስታዞችን ጥሩ መልእክት የሚያስተላልፉ ወንድሞችን ደግሞ አይከተልም። እንግዲህ ያው ካፊሮች ግዴታ ድምጽ ካሉልን ማለትም ደግሞ አስፈላጊ ነው ብዬ አላስብም እንደኔ። ምክንያቱም እነሱ ከዚህ በፊት ለሙስሊም ድምጽ ሲሆኑ አልነበረ። የትም ቦታ ላይ ብዙ ቦታ ላይ ግፍ ለሙስሊሞች ላይ ይደርሳል፣ ግን ምንም አይመስላቸውም። እንደውም ሰውን ፈርተው አንፎሎን ፈርተው በቃ ሙስሊሙን ፈርተው ሊሰሩ ይችላሉ ምናልባት አንዳንዴ።
ነገር ግን ያው እውነተኛ ስራቸው አይደለም ያ ነገርና ሙስሊም ማህበረሰብ ይሄን ነገር አውቆ ሊያምንበት ይገባል። ነገር ግን አዶናይ የሚባለው ግለሰብ ከዚህ በፊት ጥሩ ነገር ሰርቶ እንደነበረው ሁሉ አድሏዊነት ታይቶበታል። በዚህ ምክንያት እንግዲህ አንፎሎ እያደረጉት ይገኛሉ። መጀመሪያም ፎሎ ያደረጉበት ምክንያት አንዳንዶች ሲናገሩ ባቡል ሀይርና ወንድም ካሊድ ፋውንዴሽንን በተመለከተ ነው። ሙስሊሞችን የሚመለከት ድርጅቶች በመሆናቸው ነው። አሁን ላይ እንግዲህ ኦርቶዶክሶች ደግሞ ወንድም ካሊድ ፋውንዴሽንና ባቡል ሀይርን አንፎሎ እያደረጉ በጣም እያሳቁን ያሉበት ሁኔታ አለ። በነገራችን ላይ ወንድም ካሊድም ሆነ ባቡል ሀይር ሙስሊሞችም ኦርቶዶክሶችም አሉበት የሙስሊም ድርጅት ብቻ እንዳልሆነ ሊታወቅ ይገባል። የጃልመሮ ትክክለኛ ስሙ ኩምሳ ድሪባ ሲሆን ጃልመሮ የሚለው ስም እንደነሱ አባባል የትግል ስም ነው። እንደኔ አባባል የመግደሪያ ስሙ ነው። ጃል ብሎ ማለት ጓድ ነው። መሮ ብሎ ማለት ደግሞ ገጠር አካባቢ የገጠር ልጆች ናችሁ የምታውቁት ሞፈርና ቀንበር ለማስተካከል እንጨቱ የሚበሳበት ያ መሮ ያ ብረቱ ነው መሮ ማለት ነው። ኤንዌይስ የመግደያ ስሙ ነው። ጃልመሮ ወይም ኩምሳ ድሪባ በምዕራብ ወለጋ አካባቢ የተወለደ የፕሮቴስታንት እምነት ተከታይ ሲሆን ኦነግ ሸኔን ማለትም ኦላን እስከሚቀላቀልበት ድረስ በፕሮቴስታንት ቸርች የሚዘምር የፕሮቴስታንት መዝሙሮች ግጥም የሚጽፍ ስቲል በዚህ ሰዓት ሰራዊቱ ላይ ንግግር ሲያደርግ ከመጽሐፍ ቅዱስ አንዳንድ ክፍሎችን እያወጣ የሚናገር የፕሮቴስታንት እምነት ተከታይ ነው። ይህም ብቻም ሳይሆን የኦነግ ሸኔና የኦነግ የድሮ ኦነግ ሁለቱ የተለያዩ ናቸው። የዳውድ ኢብሳ ኦነግና የኩምሳ ድሪባ ጃልመሮ ኦነግ ሁለቱ የተለያዩ ናቸው። የዳውድ ኢብሳ ኦነግ እነ ሌንጮ ለታ ናቸው የመሰረቱት። በጣም የቆየ ነው። እነ ሌንጮ ለታ ቢመሰረቱትም በዚህ ሰዓት በሊቀመንበርነት የሚመሩት ዳውድ ኢብሳ ናቸው። በነገራችን ላይ ዳውድ ኢብሳ የዋቄ ፈታ እምነት ተከታይ ይመስሉኝ ነበር፣ ነገር ግን አይደሉም። የፕሮቴስታንት እምነት ተከታይ ናቸው። እነ ሌንጮ ለታ እነ ዳውድ ኢብሳ በምዕራብ ወለጋ አካባቢ የተወለዱ የፕሮቴስታንት እምነት ተከታይ፣ እንደውም እምነታቸውን የሚከታተሉት በመካነ ኢየሱስ ቸርች ነው። ሁላችሁም እንደምታውቁት ወለጋ የፕሮቴስታንት ሚስዮን ሲገባ ከተማ ወይም መሀል ሀገር ኦርቶዶክሶች ሲያሳድዷቸው ወደ ጫካ ወደዛ የገቡበት መጀመሪያ መቀመጫቸው ነው ማለት ነው። ያው ካሁን በፊት እንደተናገርኩት የመጀመሪያው በኢትዮጵያ የፕሮቴስታንቶች ፓስተር የወለጋ ሰው ነው። እንደውም ማን ነበር ስማቸው ራሱ ረሰው በተደጋጋሚ ይናገር ነበረ። ኤኒዌይስ የዳውድ ኢብሳ ኦነግና የጃልመሮ ኦነግ ሁለቱ የተለያዩ ናቸው። እነ ዳውድ ኢብሳ የሽግግር መንግስቱ ጊዜ ገብተው ምርጫ ተሳትፎ ፓርላማ ለመግባት ሰላማዊ ተቃዋሚዎች ሆነዋል። ነገር ግን እነ ኦነግ ግን ማለትም ኦላ የጃልመሮ ኦነግ ሸኔ ኦላ ብሎ ማለት ይሄ ኦሮሞ ሊብሬሽን አርሚ ነው ስሙ ወይም ኦነግ ሸኔ የምንለው ማለት ነው። እሱ ግን አይ በምርጫ ተወዳድሬ ፓርላማ ከምገባ በጦር መሳሪያ ፍላጎቴን አሳካለሁ ብሎ ጫካ የገባ ነው ማለት ነው። ይሄን ቪዲዮ እንድሰራ ያደረገኝ ምንድነው ገና ሃይ ስኩል ስማር ኦነግ ሲባል ከኛ ጋር ነው የሚያያይዙት። በቃ አጠቃላይ እንግዲህ ከኦሮሞ ሙስሊም ጋር አጠቃላይ ከኢትዮጵያ ሙስሊም ጋር ያያዙ እኛን አንገታችንን ለማስደፋት ሲሞክሩ ነበረ። በተለይ ዳውድ ኢብሳ እኔ አሁን ግርም ያለኝ መስራቾቹ እነ ሌንጮ ለታ ሆነው ዳውድ ኢብሳ ከፊት ለምን እንዳወጡት አላውቅም። ተንኮላቸው ፕሮቴስታንቶቹ ማለት ነው። አስባችኋል? ተንኮል ነው። ይሄን በኦሮሞ ሙስሊም ላይ በእኛም ላይ የሰሩት ተንኮል ነው ብዬ ነው እንትን የምለውና አሁንም ቢሆን ታሪክ እንዲጠራ ነው ይሄን ቪዲዮ የሰራሁት። ተግባብተናል። ስለዚህ የዳውድ ኢብሳም ኦነግ ይሁን የጃልመሮ ኦነግ ይሁን መስራቾቹ ፕሮቴስታንት እምነት ተከታዮች ናቸው። መሪዎቹም ፕሮቴስታንቶች ናቸው። ከሙስሊም ጋር ምንም ግንኙነት የሌለው መሆኑን ይታወቅልን። በተለይ ለሰሜኑ ኦርቶዶክስ ማህበረሰብ ለአማራና ለትግሬ ኦርቶዶክስ ማህበረሰብ ማለት ነው። ስለዚህ ለወደፊት ታሪክ ለመጻፍ ለልጆቻችን ለማስረከብ እንዲመቸ ማለት ነው። በነገራችን ላይ ታሪክን ከስሩ ጥርት አድርጎ የማይዝ ማህበረሰብ በጣም የተበደለና ክፉ ማህበረሰብ ነው ብዬ ነው እንትን የምለው። እስከዛሬ እኮኛ እስኪ ሶሻል ሚዲያ እስከሚመጣ ድረስ እኮኛ ስለ ኦነግ ምንም አናውቅም እኮ በሚገርም ሁኔታ ማለት ነው። ወደ ወላይታ ጉዳይ እንሄዳለን። ወላይታ ላይ አዲስ ነገር ተሰምቷል። አልহামዱሊላህ መቼም የማይሰማ የለም። አንድ ሰበር መረጃ ላጋራችሁ። በሲዳማ ክልል የእስልምና ሃይማኖት ላይ የጥላቻ ድርጊት ሲፈጽም የነበረው ሰው በህግ አካላት በቁጥጥር ስር ውሏል። ይሄንን ዜና ለሁሉም ሰው ሼር እያደረጋችሁ መረጃውን እንዲዳረስ አድርጉ። ሰው አቶ ጳውሎስ ቡሪቃ ይባላል። እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ስምን ያነሳ የተለያዩ ሐሰት መረጃዎችን እየሰጠ እንዲሁም ደግሞ ስለ እስልምና ሃይማኖት የተለያዩ
አጸያፊ የተባሉ ቃላቶችንና ድርጊቶችን ሲያደርግ የነበረው በተለያየ መድረክ ላይ እንግዲህ እስልምና ሃይማኖትን ስም እያነሳ መጥፎ ነገር ሲነዛና ከባህል ከሲዳማ ክልል አኗኗር ከማህበረሰቡ አኗኗር ወጣ ያለ ስብከት ሲሰብክ የነበረ ሰው በመሆኑም ደግሞ የሲዳማ ክልል ማህበረሰብ ሙስሊሙም ሆነ ሙስሊም ያልሆነው ሰው እንደዚህ አይነት ግጭት የማያውቅና ተከባብሮና ተዋዶ አንድ ላይ የሚኖር ማህበረሰብ በመሆኑ ይህ ንግግሩ ወይም ደግሞ ይህ ቅስቀሳው በየመድረኩ የሚያደርገው ንግግሮች እርስ በርስ የሚያጋጭ መስሎ ስለታያቸውና ሆኖ ስላገኙት እንግዲህ ለህግ አካላት በማመልከት ይህን ሰው በቁጥጥር ስር አውለውታል። የእነሱ ድርጊት ደግሞ ለሁላችንም ተምሳሌት የሚሆንና ለሁሉም ሰው አቋሙ መሆን ያለበት ነው ተብሏል ማለት ነው። እንደዚህ አይነት ፈጣን መረጃዎች እንዲደርሳችሁ ፎሎ ማድረግ እንዳይረሳ። አንድ ሙስሊም አባታችን በግፍ ታስሮ ነበረ። እስከዛሬ ድረስ ይፈታ አናቅም። ነገር ግን ወላይታ ላይ ብዙ እምነትን ከእምነት የሚያጋጩ ሰዎች እንዳሉ ግልጽ ነው። እነዚህ ሰዎች ደግሞ መታሰራቸው ጥሩ ነገር ነው። እንግዲህ እንደጀማሩ ጥሩ ነገር ሰምተናል። ያ አባታችን እንግዲህ በግፍ የታሰረው እንዲፈታ እንጠይቃለን። አንዳንድ ሙናፊቅ ሙስሊሞችንም እያየን ያለ ነው። ጋዜጠኛ መሰለ መሲሾ በሚለው ፕሮግራሙ ላይ አንድ ሙስሊም ነኝ የሚል ወጣት ጋብዞ እያወሩ ነበርና በወሬያቸው መካከል የኦርቶዶክስ መዝሙር ታዳምጣለህ ወይ ብሎ ሲጠይቀው ወጣቱ ምን ብሎ ነው የመለሰው? ሲጨንቀውና መከራ ውስጥ ሲሆን ኪዳነ ምሕረት የአምላክ እናት ምናምን የሚል እንደሚዘምር የተናገረው። በነገራችን ላይ መዝሙር፣ ከበሮ፣ ዋሽንትና መሰንቆ ለአንድ ሃይማኖት እውነተኝነት ማረጋገጫ አይደሉም። በተደጋጋሚ እንደነገርኳችሁ ከበሮ የተፈለሰፈው የተፈጠረው በሀገራችን በሰሜኑ እንደውም የአድግራት ተወላጅ በሆነው በሊቁ ያሬድ በሚባል አንድ የትግሬ መነኩሴ ነው ለሃይማኖታዊ መዝሙር መዘመሪያ ይሆን ዘንድ የፈጠረው እንጂ ከበሮ ከሰማይ የወረደ አይደለም። ከበሮ፣ ነጠላ፣ ጧፍ ምናምን የመዝሙር ጫጫታ ከሰማይ የወረደ ወይም ኦርቶዶክስን ትክክል የሚያደርግ ነገር አይደለም። የአምላክ እናት ኪዳነ ምሕረት ወንጌል ላይ ኪዳነ ምሕረት ማለትም ድንግል ማርያም የፈጣሪ እናት ናት የሚል የለም። ኪዳነ ምሕረት ለጭንቀት ማለትም ድንግል ማርያም ማንም ሰው ለጭንቀቱ አትደርስም። ለጭንቀት የሚደርሰው አንዱና ብቸኛው የማርያም አምላክ ማርያም ሲጨንቃት ወደሱ የተጠጋችበት አምላክ እንጂ ማርያም ለጭንቀት አትደርስም። በነገራችን ላይ ስለ ልጁ ማውራት አልፈልግም። አንደኛው ወጣት ሊሆን ይችላል፣ ብዙ እውቀት የለውም ሊሆን ይችላል። ምናልባትም በሰፈሩ ብዙ ኦርቶዶክሶች አሉ፣ ተሰብስቦ መብላት መጠጣት ለምዶ ያ ነገር እንዳይቋረጥበት በዛው የሄደበት ሊሆን ይችላል። ብቻ ምናልባትም ደግሞ ሰለምቴም ከሆነ ከሰለሙ ስልምልም ነው። ከከበሮ ስልም፣ ከማሲንቆ ከዋሽንቱ ስልም፣ ከመዝሙሩ ስልም ነው። ከስላሴ ማርያም የፈጣሪ እናት ነች ከሚሉ ስልም ነው። ሰለመ ሲባል ምንድነው? መስለም ብሎ ማለት እኮ ማርያም የፈጣሪ እናት ናት የሚለውን ክጃለሁኝ፣ ኢየሱስ ፈጣሪ ነው የሚለውን ክጃለሁ ማለት ነው። ከሰለሙ ስልምልም ነው። መስለም ብሎ ማለት ሃይማኖትም እንደ መቀየር ልብስ አውልቆ እንደ መቀየር ማለት አይደለም እኮ። ቆም ብላችሁ ለምን ሰለምኩኝ፣ ከዚህ ወደዚህ ለምን መጣሁኝ ነው። ስለዚህ በከበሮ ውስጥ ያለው መልእክት ምንድነው ነው? ከበሮ ድርግም ባለ ቁጥር ልባችሁ ድው ድርግም ካለባችሁ ጀስት እናንተ ራሳችሁን ማዳመጥ አልጀመራችሁም። መዝሙር ውስጥ ምንድነው ያለው? ማሲንቆ ውስጥ ምንድነው ያለው? ምክንያቱም የሙዚቃ መሳሪያዎች ሪትሙ የሰው ልጅ በቃ አንጀት የሚበሉ እንትን የሚሉ ናቸው። ያኒ አብዛኛው ማህበረሰብ ቦርቧሬ ነው። የሙዚቃ ሪትም በሰማ ቁጥር እንትን ይላል። የአረበኛ ሲሰሙ እንቡር ትላላችሁ፣ ትግረኛውን ሲሰሙ እንቡር፣ ኦሮምኛውን ሲሰሙ እንቡር፣ መዝሙሩን ሲሰሙት እንቡር። ውስጡ ያለው መልእክት ግን አታውቁም። ችግራችሁ ከሪትሙ ነው። ከከበሮ ሪትም፣ ከዋሽንቱና ከማሲንቆው እንትን ማለት ነው። ይሄ ዜማ ይባላል። ዜማ ሊቁ ያሬድ ነው ይሄንን የኦርቶዶክስ መዘመሪያ የፈጠረው። ማሲንቆን፣ ዋሽንትን፣ ከበሮን አንድ ላይ አቀናጅቶ ምን አይነት ለኦርቶዶክስ ዜማ ይሰጣሉ ብሎ የፈለሰፈው እሱ ነው። ሩሲያ ኦርቶዶክሶች ጋር ብትሄዱ ከበሮ፣ ማሲንቆ፣ ዋሽንት የላቸውም። ከበሮ፣ ዋሽንት እና ማሲንቆ የኢትዮጵያ ባህላዊ ሙዚቃ መሳሪያዎች ናቸው። ከሌላ ሀገር ብትሄዱ እንትን የላቸውም። ስለዚህ ለምሳሌ ኤሌክትሪክን ማን ፈለሰፈ ብትባሉ ሚካኤል ፋራዳይ ነው አይደል የምትሉት? ከበሮ ማን ፈለሰፈው ብትባሉ ምንድነው የምትሉት? ሊቁ ያሬድ የትግራይ ተወላጅ የአድግራት ኦር ያድዋ ሰው እንደዛ ያድዋ ሰው ነው መሰለኝ እንደዛ ነው፣ መነኩሴ ነው። ለዚህ ነው የሀገራችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግሬና በአማራ ቄስ የተለያዩ ነገሮች ተጨማምሩባት የምታምር የምትመስለው።
ስትታይ ከላይ የምታምር የምትመስለው ነጭ ለብሰው ይሰበስባሉ፣ ጧፍ ያበራሉ፣ ሲታይ ያምራል አይደለም። ነገር ግን ከላይ ያለው ከበሩ ምናምን ሊያምር ይችላል እንጂ ያስተምሮቱ ወንጌል ውስጥ የለም። ኪዳነ ምሕረት ማርያም የፈጣሪ እናት አይደለችም፣ ከወንጌል ጋር ነው የሚጋጨው። ስለዚህ በከበሩ አትሸወዱ፣ በነጠላ በጧፍ በዋሽንት በመሰንቆ አትሸወዱ። ማሲንቆ ከበሩ ዋሽንት እንትን ካላችሁ የሀገራችን ባህላዊ ሙዚቃዎች አሉ፣ እነሱን ከፍታችሁ ተንቦራቦሩበት። እንዴ ምን ነው ሸዋ አልበዛም ወይ? ቆይ እንዴ ስንቱን እናስተምራችሁ። ነረ ወደዛ ሸር አድርጉት፣ እስኪ ሸር አድርጉት። አሁን እንግዲህ ጺሙን እንደዚህ ረባሽ ፍየል መስሎ የመጣው ሙስሊም ላይ ለማለት ነው። ደግሞ ሲያስጠላ ጺሙ። አረ ወደዛ ለፎሎ ለጥቅም እንግዲህ የሚሰሩ ሰዎች ማለት ነው። ማርያም ስላልኩኝ ስለ ከስራ ተባደርኩ እያለ ነበር ይሄ ልጅ። ማርያምን እኛ ሙስሊሞች እንደምንጠላት ተደርጎ እየተሳለን ያለው በዚህ ልጅ ምክንያት ማለት ነው። እኛ የኢሳ እናት የሆነችው መርየምን በጣም ነው የምንወዳት። ነገር ግን እንደምንጠላት ተደርጎ እየተወሰደ ያለበት ሁኔታ ስህተት ነው። እንደዚህ አይነት ሙናፊቅ ሰዎችም ደግሞ አላህ Subhanahu Wa Ta'ala ያስተካክላቸው፣ አላህ ቀልብ ይስጣቸው ማለት ነው ያለብን ሁላችንም። እንግዲህ ያው ሙናፊቅ ስትሆኑ እስልምና ላይ የታዘዙትን ህግ አጥሳችሁ ለሰው ውዴታ ለጥቅማ ጥቅም ነው የምታጎበድዱት። ለማንኛውም ወደ ኢምራን ጉዳይ እንሄዳለን። ኢምራን የአይፎን 17 ፕሮ ማክሱ ጉዳይ ተሳክቶለታል። ነበራችን አላም ቃሉን ጠብቃ 1 ሚሊዮን ባይሞላም ለዳዕዋው እንዲሆን ብላ አይፎን ልካለች። እንግዲህ አላህ ይቀበላል። ጀዛከላሁ ኸይረን ጀዛ። እኛም ደግሞ አላህ ከሚጠቀሙበትና ለዳዕዋው አስተዋጽኦ ከሚያደርጉበት ያደረገ እና ይሄን አጀማ አይታችሁታል። ይከፈት ሐናን ጨምሪበት ብሮ። ከዛ በፊት ኮሜንቱን በተክቢራ ብቻ ሌላ ነገር አዛ ኮሜንቱን በተክቢራ ብቻ። አላሁ አክበር አላሁ አክበር አላሁ አክበር። እኔ ግን ምን እንዳደረኩኝ ታውቃለህ? ኢምራን አየሁትና ማለት ነው መቼስ ስልክ ስለሆነ ኮፍያ ውስጥ ሊኖር አይችልም በምንም ተአምር። ላይክ ሳይዙ ምናምን ሳየው ባዶ ነው እንግዲህ። ከዛ ተበላው ምን ያደርጋል? አንተ አላስተዋልክም እንጂ ቀስ አድርጌ አስገብቼ ነው። ለማንኛውም ይሄ ነው ግን አንዴ ጠብቁኝ ብለው ነገር አለ። እስከዛ አውረው አንዴ ኸይር ኢንሻአላህ። እስከዛው በቃ ይከፈት። በነገራችን ላይ እንትን ጨረሻለን አሩ መጣው አንዴ እንግዲህ ኦኬ። በነገራችን ላይ ይሄንን ነገር በምንም ተአምር እንደቀል እንደ ትንሽ ነገር እንዳትመለከቱት፣ እንደ ትንሽና እንደ ትልቅ ነገር አትመለከቱት። ማለቴ ከነገሩ ክብደትና ከነገሩ የሆነ ትንሽ መሆን ሳይሆን ዋናው የሚታየው ኢንቴንሽኑ ምንድነው ነው፣ ሀሳቡ ምንድነው። እና እህት ሐናን ኢምራንን 1 ሚሊዮን እንዲገባ በዛውም ደግሞ ኢምራን ቦዝ ተጠቃሚም እንዲሆን፣ ያው ኢምራን ተጠቃሚ እንዲሆን ማለት ይህንን ወስዶ እንትን ብሎ መቼስ በልቶ አይደለም የሚጨርሰው፣ ለዳዋው ነው ኦልሬዲ ተጠቅሞ እንትን የሚለው ማለት ነው። ቪዲዮ ቢቀርጽበት የተለያየ ነገር ቢያደርግበት ያንን ኢንቴንሽን በማሰብ ለወንድም ኢምራን ከውጭ ሀገር ከባህር ማዶ ወደዚህ ሀገር ልካ ያው እዚሁ ፊት ለፊት ያመጣ ሰርፕራይዙን ፊት ለፊት ከፍተንላቸዋል ማለት ነው። እናንተ ለሷም ዱአ አድርጉላት፣ ለኢምራንም ዱአ አድርጉለት ኢንሻአላህ። ተክቢርም እያላችሁ እንደተባለው ለኢምራንም ለሷም ዱአ አድርጉ። ማችን ኢብሮ ደግሞ ቲክቶክ ላይ 1 ሚሊዮን ከገባ 100 ሺህ ብር እንደሚሰጠው በ15 ቀን ውስጥ ቃል ተገብቶለታል። ሁላችሁም እንግዲህ ፎሎ አድርጉት እላለሁኝ። አሁን እንግዲህ በዳዮችን በተመለከተ አንድ ነገር እንሰማለን። በዳይ የሆኑ ሰዎችን አኺራ ላይ ብቻ አይደለም የሚቀጣቸው፣ መቀጣጫ ሊሆኑ ዘንዳ ዱንያም ላይ ነው ቅጣቱን የሚጀምረው አላሁ ሱብሓነሁ ወተዓላ። ወኻሰተን በደሉ ይሄ የሌላን ሐቅ ተዓዲ ከሆነ በባህሪያዎች በእርስ መርስ መካከል ላይ የሆነ እንደሆነ የማንንም ተበዳይን እንባ አላህ መሬት ላይ ጠብ አያደርጋት። መሬት ላይ ጠብ ከማለቷ በፊት መሬት ከመውረዷ በፊት ዓርሽና አልፋ ነው የምትሄደው ወደ አላሁ ሱብሓነሁ ወተዓላ። ሰማያትን ሁላ ተሻግራ ነው የምትሄደው። እቺ የበደለኞች የተበዳዮች እንባ መሬት ጠባት። ስንበድለው መበቀል የማይችል ከሆነ ሚስኪን ከሆነ አቅም ካሌለው እኛ ያደረስንበትን በደልና ግፍ መበቀል የማይችል ከሆነ ብቸኛው መብቴው ለሱ ምን ማለት ነው? ያ ረብ አየህ ማለት ብቻ ነው። ያ አላህ ሰማህ ማለት ብቻ ነው። በሚያውቀው ቋንቋ በሚገዛው አምላክ ምንም ይገዛም። ለምን ድንጋይ አይገዛም? ለምን ውሃ አይገዛም? እሱ ተበድሏል፣ የአላህ ባሪያ ነው።
ሰማህ ጌትዬ ነው የሚለው። አላሁ ጀለ ወዐዘ ደግሞ ሙስሊሞችን እንዳትበድሉ አይደለም ያለው፣ ክርስቲያኖችን እንዳትበድሉ አይደለም ያለው። እንግዳውሳ እተቁ ዙልማን ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ወመን የዝሊም ሚንኩም ከእናንተ ውስጥ የሚበድል ካለ ነው ያለው። የሚበደለው አካል ማንም ይሁን ማን ምንም ይሁን ምን ያስ ንግስቱ አሁን የክርስትናና የእስልምናን አነጻጽርሽ ነበር። እንደው በእስልምናው እኮ የህፃናት ጋብቻ ይታያል የሚለውን ነገር ክርስቲያኖች ያነሳሉ ብለሻል። የስ እናነሳለን። እንግዲህ ብዙ ጊዜ ይነሳል። ያው የሚነሳው በእስልምናው ነቢይ በመሐመድ ዘንድ የታየ ነገር ስላለ ነው። መሐመድ የ6 ዓመት ህፃን ልጅ አግብቶ ከዛ በ9 ዓመቷ ደግሞ አልጋ ላይ ይዟት ወጥቷል። እሱ የ50 ምናምን ዓመት ሰው ሆኖ የ9 ዓመት ህፃን ልጅ ላይ ተኝቷልና ይህ ነገር እንደው ነውር ነው ብለናል። ይህን ነገር ያደረገው የእስልምና ሃይማኖት መስራች የሆነ አንድ ታላቅ የሆነ የእስልምና ነብይ ነው። ኢማጂን አለይኩም ወራህመቱላሂ ወበረካቱ። መግቢያ ላይ ያለው ዲያቆን በአንድ ቪዲዮ ላይ ሁለት አይነት ስህተቶችን ተሳስተዋል። የመጀመሪያ ስህተቱ ምንድነው? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የአይሻን ትዳር እንደ the worst marriage ወይም ደግሞ በጣም መጥፎ ትዳር ለሰው ልጆች አርአያ እንደማይሆን አይነት ትዳር አድርጎ ለማቅረብ ሞክሯል። ሁለተኛውና ትልቁ ስህተቱ ደግሞ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ እስልምና መስራች አድርጎ ደግሞ ለማቅረብ ሞክሯል። ሁለተኛ ስህተት የሰራው እንግዲህ የመጀመሪያው ስህተት ለማጣፈት ብሎ ነው። የሁለተኛው ስህተት ደግሞ የሰራው ማለት ነው። ወደ መጀመሪያው ስህተት ስንመለስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የአይሻን ትዳር ከድሮ ጀምሮ የነበሩ ሰዎች መልስ ስለሰጡበት ድጋሚ መስጠቱ አስፈላጊ አይደለም። ባይሆን ግን የአይሻን ንግግር ብቻ ነው ተጠቅመን ምናልፍ ይሆናል ነው። አይሻ አልጁሙዕ በሚለው ኪታብ ላይ አንድ ሴት 9 ዓመት ከደረሰ ያቺ ሴት ኢምራአት ትባላለች። ይሄ ደግሞ በዘመነኛ ቋንቋ ያቺ ልጅ ፒበርቲ ላይ ደርሳለች ወይ ደግሞ ለአቅመ ሔዋን ደርሳለች ታታገር ራሱ አይሻ ልክ ለፊት እንደመለጠፋላችሁ ማለት። ስለዚህ የነ አይሻን ዘመን የነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ብናየው በዘመናችን መነጽር ሳይሆን በእነርሱ ዘመን መነጽር የምንመለከተው የነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን ትዳር ለመተቸት በእነሱ ዘመን መነጽር ነው መተቸት ያለብን። ለምን? ምክንያቱም በዚህ ዘመናቱ ጊዜም ስለሚለወጥ ሰውም ስለሚለወጥ ማለት ነው። ከዛ ባለፈ ግን እስልምናው በዚህ መልኩ ካየን ዘንዳ ለምሳሌ ክርስትና ላይ መጽሐፍ ቅዱስ ላይ መኃልየ ሰለሙ ምዕራፍ 8 ቁጥር 9 ላይ ምን እያለ ይናገራል? ልክ ፊት ለፊት እንደመለጥፍላችሁ እኛ ጡት ያላበቃች ልጅ አለችን እንደ አራት በያሉ ሲመካከሉ ታያቸዋላችሁ። ኦኬ አዲሱ መደኛ ትርጉም ግርጌ ስር ብትመለከቱት አሁን ፊት ለፊት እንደመለጥፍላችሁ የሚያወሩት በዛ ዘመን አንድ ሴት ለዛ ለአቅመ ሔዋን ሳትደርስ እንደምትዳር ነው። በሚያሳዝን ሁኔታ ደግሞ እግዚአብሔር ይሄን ነገር አይቃወምም። ከዛም አልፎ ለሙሴ 16000 ህፃናትን ሲድረው እንመለከታለን። ልክ ፊት ለፊት እንደመለጥፍላችሁ ማለት ነው። ስለዚህ እንደዚህ አይነት ሰቅጣጭ የሆነ አስተምህሮን በመጽሐፍ አክፈ እስልምናን በዚህ አይነት መልኩ ለመተቸት ወጣት በጣም የሚያሳዝንና በጣም ደግሞ የሚያሳፍር መሆኑን ልታውቁና ልትረዳ ይገባል ነው። በዚህ ጉዳይ ላይ በጣም ሰፊ ዳሰሳ በማድረግ መልኩ ቴሌግራም ቻናላችን ላይ ባይሰር ባለው ቴሌግራም ቻናላችን ላይ ሰፊ የሆነ ዳሰሳ አድርገንበት ባይሰር ባለው ሊንክ ተቀላቅላችሁ መማርና ትምህርት መከታተል ትችላላችሁ ነው። ሌላኛው ደግሞ ያነሳው ሀሳብ ምንድነው? ነብዩ መሐመድ እስልምናን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእስልምና መስራች አድርገው ነው ሲያቀርቡ ሰማዎች። ኦኬ ነብዩ መሐመድን ልክ የእስልምና መስራች የእስልምና ዋነኛ አድርገው ለማቅረብ ሞክሯል። እሱ ምንድነው? እስልምና የተመሰረተው መነሻቸው ነብዩ መሐመድ ናቸው የሚል ሀሳብ ደግሞ ሲያሳስባቸዋል ነው። በዚህ ጉዳይ ላይ አሁን ፊት ለፊት እንደመለጥፍላችሁ ኢብራሂምም ኖህም ሙሳ ሙስሊም እንደነበሩ ይሄ ግልጽ የሆነ ነገር ነው። ኦኬ ዲያቆኑ ለቪዲዮ ግብአት ሲል ትልቅ የሆነ ሽቱን ረሽቶብናል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምና መስራች በፍጹም አይደሉም። እሳቸው ሪሳላ አስቀጣይ ናቸው። ኦኬ ከድሮ ዘመን የመጣ ከአዳም ዘመን ጀምሮ የመጣውን እስልምና የሚያስቀጥሉ ነብይ እንጂ አዲስ ሪሳላን አዲስ ትምህርት አስተምረው የወጡ ነብይ በፍጹም አይደለም። ኦኬ ይሄ ለቪዲዮ ግብአታቸው ሲሉ ለኦዲየንሳቸው ሲሉ ውሸት መሆናቸው ሁላችሁም መገንዘብ አለባችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የወገኖች አካሄድ ትንሽ ከባድ ነው ብለው ኢየሱስ ክርስቶስን ነውራም ነው ወይም ነውር አለበት ብለው እየተናገሩ ይገኛሉ። እስቲ እንመልከተው። በራሳቸው በጠጉራቸው ላይ የኔ ጠላቶች አሁንም ጠጉራቸው ዊግ ነው የሚሉ አሉ። እንዲያውም አውልቀው ሲያኖሩት አይተናል ይሉም አሉ። ይህን ግለሰብ ጨምሮ ኢየሱስ ክርስቶስ በስዕል ላይ ስትመለከቱት ጸጉራቸው ረጅም ነው። ያ ደግሞ ነውር እንደሆነ የራሳቸው መጽሐፍ ያስቀምጣል ማለት ነው። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 እስከ 15 ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራቸውም ወይ? ጸጉር መጎናጸፊያ ስለሆነ ተሰጥቷታልና አለ። ስለዚህ ወንድ ልጅ ጸጉሩ ምን ማለት የለበትም ማስረዘም የለበትም። ካስረዘመስ ነውራም ነው ወይም ነውር ሰርቷል ማለት ነው። በዚህ ሚዛን ኢየሱስ ክርስቶስ ነውር ወይም ነውራም ነው ማለት እንችላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ለምሳሌ ሳይ ቡኻሪ፣ ሳይ ሙስሊም፣ ጃማዕ ተርሚዝ፣ ሱናን አቢ ዳውድ፣ ኢብኑ ማጃ፣ አልምሽካት፣ አልመስል እነዚህ የሚባሉ ሙስነድ አህመድ ሐንቢል የሚባሉ ሐዲሶች አሉ። ኢብን ከጥር፣ ኢብን አባስና አልጀላላ የሚባሉ ተፍሲሮች አሉ። ነገር ግን
አንድም ቦታ በእስልምና አንድም ቦታ ሰው ከሞተ ገነት ትገባል የሚል አንድም መስረጃ የለም። አሮ ወገን ዕውቀትና ሙቀት እየለየን ሰው ከሞተ በኋላ ገነት ይገባል የሚል አንድም የለም አላለም። እኔ በትንሹ 5 እሰጥሃለሁ፣ እሱንም ቪዲዮ ከልክ በላይ እንዳይረዝም በማሰብ ጀማው ደግሞ የተለመደውን ሼር ኮፒ ሊንካችሁን ሱረቱል መርየም ምዕራፍ 19 ቁጥር 60 ግን የተጸጸተና ያመነም በጎንም ስራ የሰራ ሰው እነዚህ ገነት ይገባሉ አንዳችም አይበደሉ። ሱረቱል በቀራ ምዕራፍ 2 ከቁጥር 25 እነዚህ ያመኑትንና መልካሞችንም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አበሰራቸው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 133 ከጌታችሁ ወደ ሆነች ምህረትና ስፋቷም እንደ ሰማያትና እንደ ምድር ወደ ሆነችው ገነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኮሉ። ሱረቱል ዩኑስ ምዕራፍ 10 ከቁጥር 9 እነዚህ ያመኑ መልካም ስራዎችንም የሰሩ ጌታቸው በእምነታቸው ምክንያት የገነትን መንገድ ይመራቸዋል፣ ከስራቸውም ወንዞች ይፈሳሉ፣ በመጠቀሚያ ገነቶቹም ውስጥ ይኖራሉ። ሱረቱል አልበይና ምዕራፍ 98 ከቁጥር 7 እስከ 8 እነዚህ ያመኑትና መልካም ስራዎችንም የሰሩት እነሱ ከፍጥረት ሁሉ በላጮች ናቸው፣ በጌታቸውም ዘንድ ምንዳቸው ከስሮቻቸው ወንዞች የሚፈሱባቸው የመኖሪያ ገነቶች ነው፣ በውስጣቸውም ዘላለም ዞታሪዎች ሲሆኑ አላህ ከነሱ ወደደ ከእርሱም ወደዱ። ይህ ጌታውን ለፈራ ሰው ነው። ጀማው አላህ ይወፍቀን። ወሰላሙ አለይኩም። በዳዮች ሁሌም ቢሆን በዱንያም በአኺራም እንግዲህ አላህ Subhanahu Ta'ala ይዛቸዋል፣ መጥፎ ነገር ይደርስባቸዋል። ስለዚህ እንደ ሙስሊም ያሉንም ሰዎች በዳይ መሆን የለብንም፣ ፍትሃዊ መሆን አለብን። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። ወደ ውጪ መረጃዎች እንሄድና የዛሬ ቪዲዮን ጨርሳለን። ሰዎች ኢራን እስራኤልን አጥቅታለች። በኢራንና በእስራኤል መካከል ያለው ጦርነት እንግዲህ ድጋሚ ሊጀመር ይመስላል። እስራኤል ሚሊተሪ እንዳስታወቀው ከሆነ ከኢራን የተለያዩ ባሊስቲክስ ሚሳይሎች ወደ እስራኤል እንደተተኮሱ ዲቴክት አድርጌያለሁ ብሏል። እናም የተለያዩ አላርሞች እንግዲህ ሳውንድ ማድረግ ጀምሯል፣ ወይም ደግሞ በእስራኤል መሰማት ጀምሯል። ኢራንም ይሄን የምታደርግበት ምክንያት እንግዲህ እስራኤል ሊባኖንን ማጥቃት የማታቆም ከሆነ አጸፋዊ ምላሽ ዲሳይሲቭ የሆነና የሚጎዳ ጥቃት እስራኤል ላይ ተፈጽማለሁ ብላ ነበር። ያው እንደምታውቁት እስራኤል ቤሩት ላይ ጥቃት እየፈጸመች ያው ከዚህ ጋር ተያይዞ አዳዲስ መረጃዎች የሚወጡ ከሆነ ተከታታይ ማቀርብላችሁ ይሆናል። ይሄን አካውንት ፎሎ አድርጉት። ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት። አካውንቴን ላይ ገብታችሁ ኮፒ ሊንክ አድርጉት። በዚህ ሰዓት በተሰማ መረጃ በእንቅርት ላይ ጆሮ ደግፍ እንዲሉ የባብኤል መንደብ ስትሬት እዚህ ጋር እንደምትመለከቱት እንዲዘጋ መወሰኑን የየመን ሁቲዎች እንደዚሁም ደግሞ ኢራን እያሳወቀች ትገኛለች። ይሄ ወሽመጥ ታዲያ ለእስራኤል መርከቦች ብቻ ነው የተዘጋው ቢባልም ለኢትዮጵያ ግን በእንቅርት ላይ ጆሮ ደግፍ የኢትዮጵያ አፍንጫ ስር ያለው ነገር በውጥረት መሞላቱ በዚህ ኑሮ ውድነት ላይ ሌላ ኑሮ ውድነት ይጨምራል በሚል በርካቶች ስጋታቸውን እየገለጹ ይገኛሉ። የየመን ሁቲዎች ይህንን ወሽመጥ ለእስራኤል ሙሉ በሙሉ መዝጋታቸውን እየገለጹ ቢሆንም ታዲያ ይሄ ነገር ከስትሬት ኦፍ ሆርሙዝ ወደ ኢትዮጵያ አፍንጫ ስር ወደ ቀይ ባህር ቀጠና መምጣቱ ብዙዎችን ስጋት ላይ እየጣለ ሆኗል። ምን ማለት ነው? የኢራን ብሔራዊ ቡድን እግር ኳስ ተጫዋቾች እኮ ናቸው። ሚሳኤል ታጥቀው አይደለም እኮ አሜሪካ የሚገቡት፣ ወይም ኒውክሌር ይዞ አይደለም እኮ የሚገቡት። ማጽዳት ይሄን ነገር ፊፋ ነው መጨረስ ያለበት። እንዲህ አይነት ነገር እልባቶችን መስጠት በየትኛው አምሮ ነው? የስነ ልቦና ነጻነት ነው የኢራን ብሔራዊ ቡድን አሜሪካ ላይ ከኒውዚላንድ ከቤልጂየም እና ከግብጽ ጋር የሚጫወት? በጣም ከባድ ነው። ሶፊ ጁን 15 ሲጫወት በዛችሁ ቀን ይገባል ኢራን ኒውዚላንድን ይገጥምና አሜሪካን ለቆ ይወጣል። እንደገና ተመልሶ ይመጣል፣ እንደገና ይገጥማል፣ እንደገና ከዛ ግብጽን ይገጥምና የመጨረሻውን ጨዋታ ግብጽን ገጥሞ ወዲያውኑ ከጨዋታው በኋላ ሻወር ወስደው አሜሪካን ለቀው እንዲወጡ ያስገድዳል። የተሰጣቸው ቪዛ ማለት ነው። what does it mean? ምን ማለት ነው? ይሄ ነው እግር ኳስ? እና ኢራን ላይ የተደረገው ነገር አሳዛኝና አሳፋሪ፣ በተለያዩ የዓለም ቪዛ ሰጣት ደጋፊዎች ጋር በተገናኘ የተከለከሉበት መንገድ አሜሪካ ላይ ሁሉም ተቃውሞውን እንዲያሰማ ያደረገው ክስተት ሆኖ ነው የተመለከትነውና በጣም ነው የሚያሳዝነው። እኔ በጣም ኢራን ቢሳካላት ደስ ይለኛል። ኢራን በእግር ኳሱ አሸንፋ የብዙዎች ሐሳብ ይመስላል። እኔ አሁን አንድ አስተያየት ሰጪ በተለይ በበርካታ ዓለሞች ብዙ ሐሳቦችን እየሰጡ ነውና አንድ አስተያየት ሰጪ ምን አለ? ዓለም ዋንጫው ላይ በይፋ የምደግፈው አንድ ቡድን አገኘው ኢራን ናት ብሏል። እኔም ዓለም ዋንጫው ላይ የምደግፋት ቡድን አገኘው ኢራን። በጣም ነው responsibility for enforcing immigration laws rests with the state and the state alone. There have been weaknesses
in the way migration has been managed in our country must make it clear that only the authorized government officials may act against violations of the law. ኢሚግሬሽን ጉዳዮች ስለ ስደተኛ ጉዳዮች መጠየቅና ስለ የስደተኛ ጉዳዮችን ማኔጅ ማድረግና ሃንድል ማድረግ የገቨርንመንት ስራ ነው፣ የህዝቡ ስራ አይደለም በማለት እንግዲህ የደቡብ አፍሪካው ፕሬዚዳንት ራማፎሳ ተናግረዋል። ከሰሞኑ ከቅርብ ጊዜ በጣም በከፍተኛ ሁኔታ በዜኖፎቢያ እየታመሰች የምትገኘው ሳውዝ አፍሪካ እንግዲህ ብዙ አፍሪካውያን መኖር እንደማይችሉባት እያመኑ እየወጡ ወደ ሀገራቸው የተመለሱ ይገኛሉ። ሊገረው ደግሞ ህገወጥ ናችሁ በማለት እኛን ስራ ወሰዳችሁብን፣ የእኛን ላይፍ ወሰዳችሁብን፣ የእኛን ሀገር አበላሻችሁ በማለት ነው እንግዲህ የደቡብ ውሳኔ በመወሰን የተለያዩ ሳውዝ አፍሪካውያን እንግዲህ ተነስተው ሰዎችን በመግደል ሰዎችን በመደብደብ ሱቃቸውን በማቃጠል ብዙ ነገር በማድረግ ያደርጉ የነበረው ኢትዮጵያውያንም ከነዚህ ከተጎጂዎች መካከል ነበሩበት። በርከት ያሉ ኢትዮጵያውያን በዚህ ጉዳይ ላይ መደብደባቸው፣ ሱቃቸው መዘጋቱ፣ ቢዝነሳቸው መበላሸቱና እንደዚሁም ደግሞ ህይወታቸውን ማጣታቸው ይታወሳል። የብዙ ሀገር መሪዎችና የብዙ ሀገሮች ገቨርንመንት እንግዲህ ዜጎቻቸውን ከደቡብ አፍሪካ ለማውጣት ከፍተኛ ጥረት እያደረጉ እንደነበርና ሶሳሊ ከዚህ ደግሞ በቅርቡ የነበረው የኢትዮጵያ ኤርላይንስ ነው ደግሞ ኢትዮጵያ አየር መንገድና አውሮፕላን በመጠቀም ጋና ዜጎቿን ከደቡብ አፍሪካ እያወጣች እንደነበር እናስታውሳለን። በዚህ ጉዳይ ላይ ትንሽ ድክመት አሳይቶ የነበረው የእኛ ሀገር መንግስት ነው። እንግዲህ ምንም አይነት ነገሮችን የዜጎችን ወደ ኢትዮጵያ ለማምጣት እንቅስቃሴ ሲያደርግ አልነበረው። ለማንኛውም ከዚህ በኋላ ደቡብ አፍሪካ ውስጥ መንገድ ላይ ያስቆሟችሁ እስቲ ፔፐርን አምጣ፣ እስቲ አንተ ዜጋ ምንድነህ፣ እስቲ ፓስፖርትን አምጣ፣ ህጋዊና ህገወጥ የሚለው ነገር ህዝቦቹ መጠየቅ አይችሉም። ይሄ የስቴት ወር ደግሞ የገቨርንመንቱ ስራ ብቻ ነው ማለት እንግዲህ የደቡብ አፍሪካ ፕሬዚዳንት አሳውቋል። እንግዲህ ከዚህም በኋላም የደቡብ አፍሪካ ጸጥታ አካላት ይህን ጉዳይ ለማርገብና ይህን ጉዳይ ለማስተካከል ወደ ስቴቱ ተሰማርተው እንግዲህ ሰዎች ፕሮቴክት እንደሚያደርጉና እንደዚህ ውሳኔ የሚወስኑ ሰዎች ደግሞ ቅጣት እንደሚያስተላልፉ እንደዚሁ ተናግረዋል። እንግዲህ ዜጎቻችን እንግዲህ በሰላም ወደ ሀገራቸው ይመለስልን እላለሁ። ደግሞ በሰላም ሰርተው በሰላም ውለው እንዲገቡ እንጸልይላቸዋለሁ። በኢራንና በእስራኤል መካከል የነበረው የተኩስ ልውውጥ ማለትም የሚሳኤሎችና እንዲሁም የአየር ጥቃቶች ልውውጥ በአሁኑ ሰዓት እንደቆመ የእስራኤል ጠቅላይ ሚኒስትር በአሁኑ ሰዓት ተናግረዋል። ይህም ለሰዓታት የቆየ የተኩስ ልውውጥ የተጀመረው በኢራን ነው ሲሉ እንግዲህ ጠቅላይ ሚኒስትሩ ተናግረው በአሜሪካ ንግግር ምክንያት ይህ ነገር እንዲቆም ተደርጓል ሲሉ፣ ነገር ግን አሁንም ኢራን ተነስታ ጥቃት የምትሰነዝር ከሆነ ጥቃቱ በተጠናከረ ሁኔታ እስራኤልም ትቀጥሏለች ሲሉ ተናግረዋል። በተጨማሪም በዚህ ተኩስ ልውውጥ ምክንያት በእስራኤል ተጥለው የነበሩ የተለያዩ አስገዳጅ የሆኑ ትዕዛዞች ከነገው ጀምሮ እንደሚነሱ እንግዲህ በአሁኑ ሰዓት ተናግረዋል። በእስራኤል ውስጥም የሚገኙ የተለያዩ ትምህርት ቤቶች ማለትም ከሂዝቦላ ወይም ከሊባኖስ ቦርደር ውጪ ያሉ ቦታዎች ክፍት እንደሚሆኑ በአሁኑ ሰዓት ተነግሯል። በተጨማሪም የእስራኤል ጠቅላይ ሚኒስትር እንደተናገሩት ከሆነ ኢራን አሁንም የኒውክሌር መሳሪያ ትታጠቅም ሲሉ ተናግረዋል። በእስራኤል ወታደር ከሰሞኑ የተገደለው ይህ የ7 ወር ህፃን ልጅ ማለት ነው አሁን ላይ ብዙዎችን እያነጋገረ ይገኛል። እዚህ ጋር የምትመለከቱት ፊሊስጤማዊ ከቤተሰቡ ጋር እንግዲህ በመኪና እየተጓዙ ባለበት ወቅት ነው በዌስት ባንክ የእስራኤል ወታደሮች ተኩስ በመክፈት እንግዲህ ታዳጊው ሊሞት ችሏል ማለት ነው። አባትየው ስለ ሁኔታው ሲያስረዳ ከቤተሰብ ቀን ወደ ቤታቸው እየተመለሱ በመኪና ማለት ነው እንግዲህ የቤተሰብ አባላት በመኪና ወደ ቤታችን እየተመለስን ባለበት ወቅት ነው የእስራኤል ወታደሮች ቁሙ አሉን። እኛም ትዕዛዝ ሰምተን ቆመን፣ ነገር ግን ቀጥታ እስራኤል ወታደሮች ፊት ለፊት ባለው መስታወት ነው ተኩስ የከፈቱብን ብሏል። እናም ይህ የ7 ወር ጨቅላ ህጻን ልጅ ወዳው ሲሞት እናት ደግሞ ልቡ አካባቢ ተመቶ አሁን ላይ ከፍተኛ ክትትል ክፍል ውስጥ እንደሆነች የልጁ ልጅ ማለት ነው ወላጅ አባቱ አሳውቋል ማለት ነው። መጀመሪያ ላይ የእስራኤል ወታደር እንግዲህ በዚህ መኪና ላይ የተደረገው ጥቃት ንጹሃን እንደሞቱ አምኖ እንግዲህ ሀዘኑን ገልጿል። መጀመሪያ ላይ የእስራኤል ወታደር አንድ መኪና ወደኛ መጣ የሚል ነገር ነበር የተናገሩት። በኋላ ላይ ግን የእስራኤል ወታደር እንዳልኳችሁ ንጹሃን ብቻ እንደሆኑ አረጋግጫለሁኝ አዝኛለሁ የሚል መልእክትን ያስተላልፈው። እናም የዚህ የ7 ወር ህፃን ልጅ መሞት ማለት ነው አሁን ላይ ብዙዎችን አስቆጥቷል። እናንተ ስለዚህ ጉዳይ እስኪ ሀሳባችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ከውጭ እንግዲህ ያያችኋቸው መረጃዎች ተመልክታችኋል። በወርልድ ካፕ ማለትም በዓለም ዋንጫው ምክንያት ብዙ ነገር እየሰማን እንገኛለን። ከኢራን ጋር ተያይዞ ከአሜሪካ ጋር ተያይዞ እንደዚሁም ደግሞ በኢራንና በእስራኤል አሜሪካ ጦርነት መሀል ያለውን ነገር እንግዲህ ተመልክታችኋል። የዛሬ ቪዲዮ ይመስል ነበር። ሳይነበሩት ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ቻናል ጋር ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።